ዋናው ኃይል የምትለው ተመሪው ወደ አንድነት እንዲመጣ የሚያደርገው ግፊት ነበረ። ከዛ በኋላ እንግዲህ ከአመራሩ ጋር የተደረገው ምንድነው? በተደጋጋሚ ውይይቶችና ምን መከተል አለብን፣ ርዕዮተ ዓለማችን ምንድነው መሆን ያለበት? እዚህ ላይ ብዙ ነገር ይነሳልኝ። ርዕዮተ ዓለማችን የአማራ ብሔርተኝነት ነው። መሰባሰቢያችን አማራነት ነው። ከዛ ውጭ ያለው ዜሮ ነው። ምክንያቱም ከዚህ በፊት ብዙ ነገር ተሞክሮ አልተሳካም። ከዛ ግን እንደገና አማራ ክልል ላይ ደግሞ ስታዩ ተፈላጊውን ዝግጅት አልነበረው። እኔ በተለይ አሁን እዚህ ላይ ሊማርበት የሚችል ወደፊትም ቢያንስ ገና ህወሓት መጀመሪያ 250 ሺህ ኃይል ሲያዘጋጅ ዋነኛ ጠላቱ አማራ ነበር። በግልጽ ነው። ህወሓቶች የደበቁት ነገር የላቸውም እኮ። አማራ ላይ ነበር ትኩረታቸው የነበረው። አይተህ ከሆነ ይህን ሊመጥን የሚችል ቢያንስ ሊያደናቅፍ የሚችል በሽምቅ ውጊያም በሁሉ መከላከያውን ሊደግፍ የሚችል አሁን መከላከያው እኮ መደገፍ ነበረበት። ተመልከት፣ መከላከያው እኮ ወደ አማራ ክልል ሲገባ ደጀኔ ብሎ ነው፣ አማራ ክልል ደጀኔ ነው ብሎ ነው አብሮት የገባው። አይተህ ልክ ደጀኑን መሆኑን የሚያሳይ ዝግጅት አልነበረውም። ጉዳይ በቅርብ ጊዜ ደግሞ በስፋት የሚነሳው ከትግራይ ጋር ይገናኛሉ፣ ከኤርትራ ጋር ይገናኛሉ፣ ከግብጽ ጋር እና ከነዚህ ኃይሎች ጋር ይገናኛሉ። የሚገናኙበትም ዋነኛ ምክንያት ሀገር ለማፍረስ ነው የሚል በስፋት ይነሳን። ጀነራል እርስዎ የጦር መሪ ነዎት፣ ይህንን ጉዳይ እንዴት ነው የሚያዩት? እሺ እንግዲህ ከማን ጋር መገናኘት እንዳለብን የምንወስነው እኛ ነን። መነሻችን ደግሞ ይዘነው የተነሳነው ዓላማ ነው። ዓላማችን ለማሳካት እነማን ጋር ታክቲካል አሊያንስ፣ ስትራቴጂ አሊያንስ፣ ሌሎቹንም እነማን ጋር መሆን አለበት የሚባለውን የምንወስነው እኛ ነን ነው። እንግዲህ ይሄ የሚወሰነው በተለይ አሁን ነው ስልክ አሁን የተደራጀ መሪ አለ። እሱን መነሻ ተደርጎ የተደራጀ ውሳኔ ነው የሚወሰነው። አጫይብ ነው እንግዲህ የአንዳንዱ ሰው ጭንብል ደግሞ ልክ እንደ ቀይ ሽንኩርት ተልጦ የማያልቅ ነው የሚሆነው። ጋዜጠኛው ያቀረበው ጥያቄ በጣም ወሳኝ መረጃ አለ የሚባልበት እየቀረበ ያለ ጉዳይ ነውና ምላሽ ይሰጥበት ነው። ሁለት እጅግ በጣም ወሳኝ ነገር ነው። አንደኛው ሀገር ማፍረስ፣ ሁለተኛው ከግብጽ ጀምሮ ሻቢያና ቲፒኤልኤፍ ጋር የመገናኘት ጉዳይ ነው። ምላሹን ደግሞ እየሰጠ ያለው ጡረተኛው አቶ ተፈራ ማሙ ነው። እንግዲህ ቀደም ሲል ብርጋዴር ጄኔራል የነበረ ጫካ ውስጥ ገብቶ እንግዲህ የቀብር ጉድጓድ ውስጥ ስላለ በዛ ማድረግ አይጠራም በኢንተርናሽናል ሕግም በየትኛውም ሕግ ማለት ነው ለማለት ያክል ነው። ይሄንን ጥያቄ ሲቀርብለት እድሉን ተጠቅሞ ምላሽ መስጠት ይችል ነበር። ምላሾች በጣም ግልጽ ናቸው። በፍጹም ከግብጽ ጋር አልሰራም፣ ታሪካዊ የኢትዮጵያ ጠላት ነው። ሁለተኛው ነገር ደግሞ ሀገር ለማፍረስም አልሰራም ብሎ ማለት ነው። ነገር ግን ይሄንን ደፍሮ ሊል አልፈለገም። ሀገር ለማፍረስ ሰራለ ከግብጽ ጋር ሰራለ እየተባለ አንድ ሰው የሄደበት መንገድ ግን እጅግ አስገራሚ ነው። ከማን ጋር መስራት እንዳለብን የሚል እውነታውን መካድ ያለመፈለግ ጉዳይ። ሶስት መሰረታዊ ጉዳዮች መኖራቸውን በዚህ አጋጣሚ መግለጽ ስለምፈልግ ነው። አንደኛው እውነታው ብዙ የተወሳሰበ አይደለም። እንዴት እንደሚሰሩ ፀሐይ የሞቀው ሀገር ያወቀው ጉዳይ ነው። ሁለተኛው ነገር ጽንፈኛው እኮ በተደጋጋሚ ሲለው የነበረው ነገር ከግብጽ ጋር እንሰራለን፣ ከሱዳን ጋር እንሰራለን፣ ከሶማሊያ ጋር እንሰራለን፣ ከሻቢያ ጋር እንሰራለን፣ ከወያኔ ጋር እንሰራለን በማለት ብዙ ሲኬድበት የነበረ ነገር ነው። ከዛም አልፎ ከግብጽ ጋር እንሰለፋለን ነው የሚሉት እና በአንዳነት በአደባባይ ተሞሽራ የክት ልብሷን ለብሳ እየታየችበት ያለበት ዘመን ነው ብዬ ነው የማስበው። ይሄ 1% እንኳን የማይሞላ ኢትዮጵያን የሚጠላ ነገር ግን በስሟ ሲም ሲገዘት የሚውል ጽንፈኛ ስብስብ ማለት። ሶስተኛው እጅግ በጣም ወሳኝ ነገር ግን መታወቅ ያለበት ማለት ነው፣ ግብጽ እንዲስተባበል አትፈልግም። ድጋፍ ታደርጋለች፣ የገንዘብ ድጋፍ ታደርጋለች፣ የመሳሪያ ድጋፍ ታደርጋለች በሻቢያ በኩል ማለት ነው። አይ ከግብጽ ጋር አልሰራም እንዲባል በፍጹም አትፈልግም። በአደባባይ እንዲገለጽ ነው የምትፈልገው። ይሄን ደግሞ ከዚህ በፊትም አድርገዋለች። በተለያዩ ተፎካካሪ ፓርቲ ተቃዋሚ ፓርቲዎች ቀደም ሲል በነበረው ሁኔታ እንዲገለጽ ነው የምትፈልገው። ይሄንን የምታደርግበት ዋነኛ ምክንያት ምንም እንደማታመጣ ታውቃለች። ኢትዮጵያን ስለምታውቃት የኢትዮጵያን ሕዝብ ምንም ማድረግ የሆነ ቡድን አስታጥቃ ምን ብላ የስልጣን ሽግግር እንደማታደርግ ታውቃለች። ማወሳሰብ፣ ማፍረክረክና የመሳሰሉት ነገር ነው ማድረግ የምትፈልገው። ለዚህ ደግሞ ልዩነት እንዲፈጠር ባንዳም አለ የሚለው ነገር ጎልቶ እንዲወጣ፣ ለዚህ ደግሞ የሆነ ሰዓት ላይ ጄኔራል የተባሉ ሰዎች ጭምር ወጥተው ከግብጽ ጋር ትሰራላችሁ፣ ኢትዮጵያን ለማፍረስ ትሰራላችሁ ሲባል አይ ከግብጽ ጋርማ አንሰራ፣ ኢትዮጵያን ለማፍረስማ አንሰራ ብለው አይናገሩ። ከዛ ይልቅ እየተደረደሩ እየተሽኮረመሙ ከማን ጋር መስራት እንዳለብን ከዚህ በኋላ ነው የምንወስነው ወደሚል ነገር ነው የሚገቡ። ግብጾቹ እንዳይስተባበል የሚፈልጉት ባንዳዎችን ማበረታታት ይፈልጋሉ። አንደኛ ገንዘብ አወጣበታል፣
ምናልባት ከዚህ ከአባይ ጋር በተያያዘ ወደ 10,000 አካባቢ ኤጀንቶች ነው መድበው የሚሰሩትና ሁሉ ነገር የሚያደርጉት ይሄ ይታወቃል። እና እንደ ቀይ ሽንኩርት ተልጦ የማያልቅ ጭንብል እንመለከታለን። አንዳንዱ ግን በእጅጉ ያስደነግጣል። ደስ የሚለው ነገር ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኖራለች። ይሄ ምንም ጥርጣሬ የለው።